እናንተ ተጠንቀቁ። በተጨማሪ ደግሞ የኛ ሰዎች ጥግ ላይ በማይታዩበት ሁኔታ ቆመዋልና ወዴትም የምታመልጥበት ሁኔታ የለም። ወዴትም አታመልጥም። ይኸውልህ ሰው ይጎዳል እንጂ አንተ የትም አታመልጥም። እንዳለ ግቢውን የትም እንዳያመልጥ ተመልከቱት። መጀመሪያ ግቢውን ፈትሹት። ማነው ደረጀ? ደረጀ የት አለ? ደረጀ የት አለ? የት ነው ደረጀ? ደረጀ የት ነው የተደበቀው? አውጡት፣ ደረጀን አውጡት። የት ነው ያለው? ማን አንተ? ምንድናችሁ? የማይደገም ድል ባሸበረቀው ለቡ መብራት ቤት እንዲኖሩት ከፈለጉ የመጨረሻው ድል ሰጥተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ባለቤት ይሁኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። እኛ እዚህ የመጣ ነው ደረጀ ከሰዓታት በፊት እዚህ ቤት ደርሷል። እዚህ ቤት በእናንተ ስልክ ደውሎ አግኝቷችኋል ተብሎ እኮ አዎ ነበረ አልኩ እኮ። ግን መሳሪያ ደቅኖብኝ ፋይል ይዞ ሄደ አልኩ። እውነተኛ ልታግዙ ነው የመጣችሁት? ተረጋጉ ማዘር፣ እኛ ሌላ ነገር ነው ፈልገን የመጣ ነው። ግን ያለውን ነገር እውነታውን መስማት ማወቅ እንፈልጋለን። እኛ ደረጀን ነው ፈልገን የመጣ ነው። ለደረጀ እናንተን አግዛለሁ ብሎ ነው የመጣው። አሁን እንግዲህ ምን ይደረግ? ተዋልደን የለ አባት አይደለ? አይ ለመውለድማ እበትም ትል ይውላል። ተው ልጄ ተው፣ ንብረቱን ተው፣ ንብረቱ የራሱ ጉዳይ። ዛሬ እኮ ልጄን ገሎብኝ ነበር፣ መሳሪያ ደቅኖ ገሎብኝ ነበር ልጄን። የቀረ ፋይል ነበር መጣ። እሺ አረ ተረጋ። እሺ ቆይ እንዴ እንደዚህ አይደለም፣ እንዲረጋጉ ነው ፈልገው። ኑ ጋሽ ኑ ወንጀለኛ ነው ያደረጉት። እያንዳንዱ ነገር ተጋልጧል። የሰሩት ነገር እንዳለ ተጋልጧል። ቀጥታ ሄዱ እኛ ወደ ህግ ቦታ ነው የምንወስዶት። በአቶ ደረጀ አካውንት ስለላኩት 345,000 ብር ቅድመ ክፍያ ላወራሉት በራሱ አካውንት ስላስገቡት በምንም አግባብ ያምጣው በምንም ብቻ ይሄንን ማስረጃ የቤቱን ማስረጃ እጄ ላይ ይገባል። ስለዚህ ከሱ ጋር ተቀጣጥረናል ብለውናል። እንግዲህ እኚህ ሰውዬ አሁንም ቢሆን ይዘን በአቤል ጉዳይ ያለውን ነገር እያንዳንዱን ማስረጃ እጃችን ይገባል። በተጨማሪ ደግሞ የኛ ሰዎች ጥግ ላይ በማይታዩበት ሁኔታ ቆመዋልና ምንም አይነት ስህተት እንዳይፈጠር የተቻለንን ጥረት ለማድረግ ነው እየሞከርን ያለ ነው። ወዴትም የምታመልጥበት ሁኔታ የለም። ወዴትም አታመልጥም። ይኸውልህ ሰው ይጎዳል እንጂ አንተ የትም አታመልጥም። የጠበቃውን ዳና ይዞ አቤልን ነፃ ለማውጣት ጥቂት መንገዶች ይቀሩናል። ሰላም፣ ጤና፣ ፍቅር ለእናንተ ይሁን ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልን እንላለን። እንግዲህ ብሩክ ነኝ። የተለያዩ ማህበራዊ ጉዳዮችን ወደዚህ ይዘን መተን የምናወራበት ሰዓታችን ላይ ደርሰናል። እንግዲህ እስከ መጨረሻው ድረስ እንደምትከታተሉን ተስፋ እናደርጋለን። በባለፈው ክፍሎቻችን እንደተመለከታችሁት የአቤልን ጉዳይ ሙሉ ለሙሉ እጃችንን አስገብተንበታል። ከዛስ በኋላ ደግሞ የተፈጠረውን ነገር ተመልክታችኋል። እንግዲህ ያንዳንዱን ነገር የአቤልን ነገር ስንመለከት ከዛ ጀርባ ያለውን ጠበቃውን ተመለከትን። እንግዲህ ጠበቃው እጅግ በጣም ረቀቅ ያለ ሰው፣ እጅግ በጣም የሚሄድበት አቅጣጫ በወንጀል የተጨመላለቀ ሰው ሆኖ አግኝተነዋል። የአቤልንም መረጃዎች ሊያለዋውጥ እንደነበረም እንግዲህ ደርሰንበታል። እናንተም የተመለከታችሁት ነበረ። ያለበት ድረስ ቢሮ ድረስ ሄድን። ከዛም በኋላ ራሱን ልናገኘው አልቻልንም። ከዛ በኋላ እዚህ ሊሆን ይችላል ተብለን ቤት ወደ ተቆምንበት ስንሄድ ባለቤቱን ነበር ያገኘናት። ባለቤቱ እንግዲህ ያለውን ነገር ልትክደን ችላለች። ከዛ በኋላ ደግሞ ሹፌሩን አገኘ ነው። እንደተመለከታችሁት ወንድማችን አቤል፣ የምንወደው አቤል፣ እየታገንለት ያለው አቤል ወጥመድ ውስጥ እንደገባ ነበር ወዲያው ያወቅ ነው። ከዛስ ወዴት ነው የሄደው ወዴት ነው የሸኘው ብለን ተስፋዬን ለማወጣጣት ሞከርን። ከዛ ደግሞ የተመለከታችሁት ነገር ነበር። ካሜራው ይጥፋልኝ፣ ከዛ በኋላ ያለውን ነገር እነግራችኋለሁ አለ። ከካሜራ ጀርባስ ምን ነገረን? እንግዲህ ለመጨረሻ ጊዜ የተገናኘን ቀን አሳድሬው ጠዋት በእኔ ስልክ ሊደውል ስልኬን ተቀበለኝ። ምክንያቱም የሱን ሲም ሰብሮ ጥሎት ነበረ። እጁ ላይ ምንም አይነት ሲም አልነበረም። በእኔ ስልክ ግን እዚህ ቦታ ደውሎ አግኝቷቸው ነበረ ብሎ ነገረን። ከዛስ መጣሁ ብሎ ተቻክሎ ወዲያው ነበር የወጣው። እኛ ምን አደረገ? ያንን ስልክ ደወለበት ያለውን ስልክ
ለማውጣት ሞከርን። አውጥተን ወደኛ ሰዎች ይሄ ጉዳይ ወደሚመለከታቸው ሰዎች የስልክ ቁጥር መረጃውን ወደሚያወጡልን ሰዎች ላክ ነው። እነዛ ሰዎች በዚያ ስልክ ቁጥር መሰረት የደወለበትን አድራሻ በማቤት ስም እንደወጣ በየትኛው ቤት ስም እንደተመዘገበ ያለውን መረጃ ሰጡን። ስለዚህ ዛሬ እንግዲህ ይሄንን የምንፈልገውን መላኩ ተብሎ የተገለጸው ወይም ደግሞ ደረጀ ብለን እኛ እየፈለግነው ያለውን ሰውዬ ለመያዝ ጫፍ ላይ እየደረስን ይመስለናል። ለመጨረሻ ጊዜ የመጣው ቤት እዚህ ነበር። ስለዚህ አሁን እንግዲህ የኛም የህግ አካላት ደርሰዋል፣ የኛም ክሩ አባላት ደግሞ ደርሰዋል፣ በመካከላችን ይገኛሉ። እሱን ለመያዝ እንግዲህ ወደ ተጠቆምንበት ቤት ወዳገኘንበት ቤት ሄደናል። እስከ መጨረሻው ድረስ አብራችሁን ቆዩ። እነዚህ ሰዎች ከማንም ጋር ግንኙነት የላቸውም ብሎ ስለታሰበ ይደበቅበታል ብለን ያሰብንበት እዚህ ቤት ነው። እስከ መጨረሻው እሱ ቆሞ እዚህ ቤት ውስጥ ቁጭ ብሎ እናገኘዋለን የሚል ግምት አለን። እንግዲህ ቀለል ያለ ነገር እንደማይጠብቀን ተስፋ እናደርጋለን። የኛም ሰዎች እኛም ተዘጋጅተን ነው ያለነውና ገብተን ደግሞ የሚፈጠረውን የምናይ ይሆናል። ለመጨረሻ ጊዜ ዛሬ ይዘነው ለህግ እናቀርበዋለን። እጁ ላይ ያሉትን መረጃዎች በእጃችን እናስገባለን ብለን ተስፋ እናደርጋለን። እንግዲህ ይሄንን የሚፈጠረውን በሙሉ እስከ መጨረሻው ድረስ አብራችሁን ተከታተሉ። እስከ መጨረሻው ድረስ ተከታተሉ። ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን እዚህ መቆየት የለብንም። እንገባለን። የሚፈጠረውን አብረን እናያለን። እንግዲህ ኑ ተከተሉ። እሺ እንግዲህ ተመልካቾቻችን የነበረውን ነገር ያንዳንዱ ነገር መግቢያችን ላይ ጠቅሼላችኋለሁና ይኖርበታል ተብለን የተጠቆምነው ቤት ይሄ ነው። እንግዲህ እንደምታዩቸው በዚህም የኛም ክሩ አባላት እንዲሁም ደግሞ የህግ ሰዎች እጅግ በዛ ብለን አለንና ያለውን ነገር በጥንቃቄ ነው ማድረግ ያለብን። እንደምታዩት እንዳያችሁት ከሆነ እጅግ በጣም የተደራጀ ሰው እጅግ በጣም ለሚሄደው ለእያንዳንዱ ነገር ጥንቃቄ የሚያደርግ ሰው ነውና መጠንቀቅ ነው ያለባችሁ። ከኛ ሰው ማንም እንዳይጎዳ። የህግም ሰዎች እባካችሁ ያለውን ነገር ራሳችሁን እንድትጠብቁ የኛም ሰዎች እሺ ኑ ተጠንቀቁ። እንዳለ ግቢውን የትም እንዳያመልጥ ተመልከቱት። መጀመሪያ ግቢውን ፈትሹት። እንዳለ በዛ እዚህ ሊሆን ይችላል ብለን እናስባለን። የለም እዛኛው ቤት የለም። እሺ ሁሉም ቤት ቼክ አድርጋችኋል? ማን ነው? ደረጀ የት አለ? የት ነው ደረጀ? የት ነው የተደበቀው? አውጡት፣ ደረጀን አውጡት። የት ነው ያለው? ማን አንተ? ምንድናችሁ? ደረጀ የት ነው ያለው? የት ነው የደበቀው? የት ነው ደረጀ ያለው? ፈትሹት፣ እንዳለ ቤቱን ፈትሹት። የት ነው ያለው? ደረጀ የት ነው ያለው? ማን አንተ? ማን አንተ? ምንድነው? ለደረጀ ምንድነው አንተ? ማን ምንድነው? እዚህ የምትለው? የት ነው? ወንጀለኛ ቤት ነው የተገኘው። ደረጀ የት ነው ያለው? የት ነው ያለው? ማን ነው? ተረጋጉ። እኛ ደረጀን ፈልገን ነው የመጣ ነው። የት ነው ያለው? ምንድን ነው የምትለኝ? በቃ ደረጀ ከ2 ሰዓት በፊት እኮ ይወጣው አልኩ አይደለ? በቃ መረጃዎቹን ሰጠሁት ሄደ። በቃ አሁን እናንተ እሺ ከኛ ምን ቀራችሁ? እሺ እኮ የምን መረጃ ነው የሰጠው? እዚህ ቤት ውስጥ ከተገኘ አንተ ሆነክ እሳቸው እዚህ ቤት ውስጥ ከተገኙ ምንድነው እሱ ከደረጀ ጋር ያላችሁ ምንድነው? አንተ ላንተ ወንድምህ ነው ምንድነው? እሳቸው እናቱ ናቸው ምንድነው ያላችሁ ዝምድና? ደረጀ ነው ለኔ ወንድሜ ደረጀ እዚህ ቤት እኮ ነው። እዚህ ቤት ተደብቋል። እዚህ ቤት መጥቷል እኮ ነው የተደወለበት አድራሻ እንኳን ሳይቀር ወደዚህ ቤት እኮ ነው የሚያመራንኛል። ደረጀ እዚህ ነበረ ከ2 ሰዓት በፊት አልኩክ። ግን ጠየቀኝ፣ ማስረጃውን አምጣልኝ፣ ሰጠሁት ሄደ አልኩክ። ቆይ ከሱ እሺ ምንድነው የምትፈልጉት? ቆይ ከኛ እኔ እኮ ምንም እየገባኝ እኮ አይደለም እኮ። የምን ማስረጃ ነው ካንተ የሚወስደው? ምንድነው የምትፈልጉት? እሱን አይደለም አቤልን የተመለከተ ማስረጃ ነው። ምንድነው እሱ ማስረጃው? እኛ ማስረጃውንና ደረጀን ፈልገን የመጣ ነው። አቤልን የሚመለከት ማስረጃ ነው ወይ የሰጣችሁት? እኔ ይኸውልህ ደረጀ የኛ ጠበቃ ነበር፣ መጣ። የኛ ጠበቃ ከምን ነው እንዲሁም ይኸውልህ እኔ እየጠየቅኩ ያለሁት ስለ ማስረጃው ነው። ማስረጃውንም ደረጀንም እንፈልጋቸዋለን። አንተ እዚህ ጉዳይ ላይ ምንድነው ያለ ተሳትፎ? ማስረጃው የምንፈልገው ማስረጃ ነው። አቤልን ነፃ ሊያወጣልን የሚችል ማስረጃ ነው ከደረጀ የምንፈልገው። ደረጀ ብዙ ማስረጃዎችን እያሸሸ ያለበት ሰው ነው። ደረጀ ደግሞ ወንጀለኛ ነው። በወንጀል የምንፈልገው ሰው ነው። ይሄ ወንጀለኛ ሰው አለ የተባለበት ቤት ነው እናንተ ደግሞ የተገኛችሁት። ስለዚህ ደረጀን በተዘዋዋሪም ሆነ አውቃችሁም ሆነ ደብቃችሁታል። ታውቁታላችሁ፣ ደረጀን ታውቁታላችሁ። ስለምታወራው ማስረጃም ታውቃላችሁ በደንብ። እያወራ ያለው ነገር ምንም አላውቅም። እየተመለከት ነው አይደለ? ይሄ ሁሉ የህግ አካል እኮ ከካሜራ ጀርባ እኮ የቆመው እኮ እዚህ ጋር እኮ ያለው ነገር እኮ ለማወጣጣት እኮ ነው። ስራ ፈቱ እኮ አይደለም እዚህ ቦታ ላይ ተገኘ። እኛን ምን አድርጉ ነው የምትሉን? እሺ ደረጀን የት ነው የደበቃችሁት? ደረጀን መላኩ በሚባል ስም ነው የምታውቀው? ማን ነው ደረጀን? ነው መላኩ ነው? ማን ነው የምታውቀው አንተ? ደረጀን የሚባለው እኛ የምናውቀው። በቃ
እኛ ደረጀን ፈልገን የመጣ ነው። አሁን ይኸውልህ ደረጀን እንድታመጡት እንፈልጋለን። ደረጀ ከ2 ሰዓት በፊት ወጣ አልኩ። ይሄው ማዛር ንገሯት። ማዘር ይኸውልዎት አሁንም ቢሆን ያለውን ነገር እኛ ፈልገን የመጣነውን ግለሰብ ማታወጡ ከሆነ ይሄ ነገር ይቀጥላል። ይኸውላችሁ ማዘር እኛ እርሶን የመበጥበጥም ሆነ የመረበሽ ሐሳብም አላማም ፍላጎትም የለንም በፍጹም። እኛ ፈልገን የመጣነው ይኸውልዎት ማዘር እኛ እዚህ የመጣነው ደረጀ ከሰዓታት በፊት እዚህ ቤት ደርሷል። እዚህ ቤት በእናንተ ስልክ ደውሎ አግኝቷችኋል ተብሎ እኮ አዎ ነበረ አልኩህ እኮ። ግን መሳሪያ ደቅኖብኝ ፋይል ይዞ ሄደ አልኩህ እኮ። ይሄንን ፋይል ይዞብህ ሄደው ፋይል የምን ፋይል ነው እኮ ነው ያልኩህ? የዚህ ቤት ማስረጃ ነው። ይሄ ቤት በህጋዊነት የእናቴ ከውርስ ያገኘችው ቤት መሆኑን የሚያሳይ ማስረጃ ነው ይዞብኝ ሄደው እኮ። እንደዛ ከሆነ ደረጀ ያንተን የቤት ፋይል ምን አግብቶት ነው የሚወስደው? ጠበቃችን ነበረ። ደረጀ ነው? ደረጀ ጠበቃችን ነበረ። ይኸውልህ እየነገርኩ ያለሁት ደረጀ የምትለው ግለሰብ በህይወት ዘመኑ ጠበቃ ሆኖ አያውቅም። ደረጀ አስተማሪ የነበረ ሰው ነው። ጠበቃ ለመባልም እያወጣ ያለው የፌክ ማስረጃ የፌክ ዲግሪ ነው እንጂ ደረጀ በህይወት ዘመኑ ጠበቃ ሆኖ አያውቅም። ደረጀ የምትለው ሰው አጭበርባሪ ሰው ነው። ለአጭበርባሪ ሰው ከሆነ እየደገፍክ ያለው ወይም ደግሞ እየደበክ ያለው አንተም ወንጀለኛ ነህ። ታውቆኝ ነበር። ምኑን የታወቀ? ታውቆኝ ነበር ገና ያን ይሄ አባታችን ስራ የአባቴ ስራ ነው። ምንድነው እንኮ ምንድነው እስኪ ምንድነው? አባታችሁስ ማን ነው? ምንድነው ከእናንተ ጋር ደረጀ የሚያያይዘው ነገር ምንድነው? ምንድነው እያላችሁኝ ያላችሁት? ወይኔ ሰራልን። ምንድነው የሰራላችሁ? ይሄ ደረጀ የሚባለው ጠበቃ ነው ብሎ አታልለን ማለት ነው አይደለ? ምን እያላችሁኝ ነው? እኛንም አታሉናል እያላችሁ ነው? ምንድነው እሱ የሆናችሁትን ነገር ያለውን ነገር እንድትነግረኝ ይፈልጋለሁኝ። ቆይ እነግራችኋለሁ። ካሜራም እዚህ ያለ ሁሉም ሰው ይስማ። ምንድነው ያደረጋችሁ? ደረጀ እናንተ ምንድነው ከእናንተ ጋር ምንድነው የሚያያይዘው? ይሄ ደረጀ የተባለው ይሄ ውሻ አለቆ። ተረጋጋ። ይኸውልህ ተረጋጋ። ከአባቴ ጋር ነው የተጫወተብኝ። ገድሏለሁ። ተረጋጋ። ምን ሆነ ነው? ተረጋጋ። መጀመሪያ ተረጋጋ። እኛ ልንረዳ እንችላለን። ያለውን ነገር ንገረን። ተረጋጋ። መጀመሪያ ተረጋጋ። ራስን አረጋጋ። ማዘር ተረጋጉ። ማዘር እሺ እንግዲህ ተመልካቾችም ያለውን የነበረውን ነገር ተመልክታችኋልና አንተም እንድትረጋጋ ያደረግነው ወይም ደግሞ የፈለግነው ከነበርክበት ስሜት ረገብ እንድትል ነው። ከዛ በኋላ ደግሞ ያለውን የተፈጠረውን ነገር እንድትነግረን እንፈልጋለን። እኛ እዚህ የመጣ ነው ደረጀ የሚባል ወንጀለኛ የሆነ ሰው ለመጨረሻ ጊዜ በዚህ ቤት ስልክ ደውሎ ነበር። እዚህ ቤት አግኝቷችሁ ነበረ። ከዛ ደግሞ እዚህ ቤት ታይቷል ከሰዓታት በፊት ተብለን የመጣ ነው። ደረጀ እንግዲህ በጣም ስንፈልገው የነበረ እጅግ በጣም የተወሳሰበ ወንጀለኛ የሆነ ሰው ነው። በጠበቃ ስም ሲንቀሳቀስ የነበረ ጠበቃ ያልሆነ በፌክ ሰነድ፣ በፌክ ዲግሪ፣ በፌክ ላይሰንስ ሲንቀሳቀስ የነበረ ሰው ነው። እኛ እዚህ የመጣ ነው እሱን ፈልገን ነው። ከናንተ ሌላ ምንም ነገር የለንም። እየነገርከን ያለው ነገር ደግሞ ሌላ ነገር ነው። ያለውን ነገር ግን ተረጋግተህ በስነ ስርዓት እንድታስረዳን እንድትነግረን እንፈልጋለን። ምንድን ይሆናችሁት? ከጠበቃው ወይም ደግሞ ከደረጀ ጋር ያላችሁ ግንኙነት ምንድን ነው? እስኪ ንገረን ተረጋግተህ። ይኸውልህ ታሪኩ የሚጀምረው ከደረጀ አይደለም፣ ከኛው ከራሳችን። እሺ ታሪኩ የሚጀምረው ከአባቴ ነው። እሺ ገና ከልጅነቴ ጀምሮ ሁላ ይገርም እኮ ኧረ ልጄ ተው አትበሳጭብኝ እባክህ። አሁን እናንተ ግን እውነተኛ ልታግዙ ነው የመጣችሁት? ተረጋጉ ማዘር። እኛ ሌላ ነገር ነው ፈልገን የመጣ ነው፣ ግን ያለውን ነገር እውነታውን መስማት ማወቅ እንፈልጋለን። እኛ ደረጀን ነው ፈልገን የመጣ ነው። ለደረጀ እናንተን አግዛለሁ ብሎ ነው የመጣው እና ይኸውልህ ልጄን ያሳደግኩት መከራ አይቼ ነው። አንዴ ይህንን ከዛ በፊት እንዲሁ ከባለቤቴ ጋር ስንኖር በፍቅር ነበር። በኋላ ይሄ ልጅን ጸነስኩኝ። ስጸንስ የቤተሰቦቼ ውርስ ተሰጠኝና ቤተሰቦቼ ያረፉና ውርስ አገኘው። ከዛ ይሄም ልጅ ተወለደ። ከተወለደም በኋላ ልጅ አይደለም እያለ መከራ ሲያሳየኝ እንዲሁ ሲያሰቃየኝ መቼም አይወለድ የለም
እግዚአብሔር ይመስገን ይሄን ልጅ ወለድኩ። ምንም የሆንኩት ነገር የለም። የቤተሰቦቼ ንብረት ሀብት ስላለ ወለድኩኝ። እሱም ደህና እንትን ሲል ልጄም ድክ ድክ እያለ ሲሄድ ልጄንም ሲያሰቃይብኝ አንተ ልጅ አይደለህም እያለ ሲል ምን ሲል አሁን በመሀል ላይ ምን እንደሆነ አላውቅም። በቃ እሱ ልቡ ወደ ውጭ ነው ፈርጥጧል። ኧረ እባክህ ተወኝ፣ መሄድም ከፈለክ ሂድ፣ ልጄ ነው አድርጎልኛል። የካርከው ልጅ አሁን አባት ነህ፣ እኔ አልክድህም፣ ተው እባክህን። ኧረ ሲወጣ እኔንም መምታት እሱንም ልጁንም እኔ ወጣ ስለለ ልጁን ቅጥቅጥ ያረግብኛል። አሁን እንኳ ተመስገን ያው እንደምታየው ጎርምሷል፣ ደህና ነው። እና በመጨረሻውን ቀስ እያለ እሱ ሰነዶችን ነው የሚወስደው አሉ። ቀስ እያለ እኔ ደግሞ ሰነዶችን ኮፒውን ነው እንጂ ፊት ለፊት ያረኩት ዋና ሰነድ የሆነውን የምን ሰነዶች ናቸው ግን? የቤቱ የውርሱ የቤቴ ማለት ነው የቤተሰቦቼ ውርስ። አዎ እሺ። አሁን እነሱን ሰነዶችን ኮፒ ለብቻ አስቀምጫለሁ። ዋና ሰነድ ደግሞ ለብቻ ደብቄ ነው ያስቀመጥኩት። አሁን እሱን እንዳለ እያንዳንዱ እየመዘዘ እያወጣ መጨረሻ ሲያሳይ ኮፒ ነው ዋና አይደለም ተብሎ ነው መሰለኝ መጣ። ለምንድን ነው እንደዛ የሚያደርጉት? አሁን ባለቤት ያሉት ማለት እንግዲህ ይህንን ሰነዶችን ወይም ደግሞ የቤት ይዞታ ማረጋገጫዎችን እየመዘዙ መውሰድ እንዳሉት ለምን እንደዛ ሊያደርጉ ይችላሉ? ሀብት ራሱ አጠናቆ እኛን ሜዳ ላይ ለመጣል። በሁለታችሁም ስም አይደለም ያለው ነገር? ቆይ ስማኝ፣ የኔ ውርስ ነው አልኩህ እኮ የቤተሰቦች። ይኸውልህ ወንድሜ፣ ይሄ አባቴ ተብየው ሰው እንዳይመስል አውሬ ነው። አውሬ ታውቃለህ አይደል? አንድ ቀን ረፍት የለውም። ሳይጠጣ አይቼው አላውቅም። ይሄ ሰውዬ አንድ ቀን ሳይጠጣ አይቼው አላውቅም። ከልጅነቴ ጀምሮ እንደ ባብ እየቀጠቀጠኝ ያደግኩት እኔን ብቻ አይደለም እናቴን ራሱ ይመታት ነበር። ይሄንን ውርስ ከማግኘቷ በፊት ስንቴ እንደካደኝ እኔ ነኝ የማውቀው። አንተ ልጅ አይደለህም ብሎኛል። መሆንም አልፈልግም ነበር እሱ አንዴ ፈጣሪ አድርጎታል። ግን ማለት እንደዛ እየቀጠቀጠኝ እንደዛ እናቴን እንደዛ እያንገላታት ክዶኝ ጥሎን ጠፋ። እንደምንም እየኖርን እያለ እግዚአብሔር ይመስገን አንዴ ከሰማይ ያያል እናቴ የቤተሰቦቿን ውርስ አገኘች። እሱን ስታገኝ ይህን ቤት ወረስ ይህንን ቤት አገኘን። አሁን ገብታችሁ ያያችሁትን ይህንን ቤት ማለት ነው። ልክ ይህንን ሲሰማ በሽማግሌ ለምኑ ተመልሶ መጣ። ተይ እያልኳት ነበር። ተይ ይቅር፣ ይሄ ሰውዬ ይሄንን ቤት አይቶ ነው የመጣው ብያት ነበር። አባት አይደል እንዴት ላድርግ ብለህ ነው? ወልጄ የለ እሱ ቢከደኝ እኔ አልከዳው። ተው ልጄ፣ ሁሉ ነገር አይወራም። መጨረሻችንን አታዩ። ሁሉ አይወራም እኮ ልጄ። ምን ይደረግ? ይስሙት ነግርሃለሁ። ያለውን ነገር እውነታውን ማወቅ እንፈልጋለን እና ያለውን ነገር ምንም ነገር ሳትጨምሩ ምንም ነገር ሳትቀንሱ እንድትነግሩን እንፈልጋለን። ለኛ እንግዲህ ምን ይደረግ? ተዋልደን የለ አባት አይደለ? አይ ለመውለድማ እበትም ትል ይወልዳል። ተው ልጄ ተው እሱ አባቴ ተው፣ እስኪ አባቴ ተው። እሱ ክፉ ነው። ክፉ እንደ ክፉነቱ የስራውን ፈጣሪ ይሰጠዋል። አሁንም ይስጠው። አሁን አንተም ደህና ሆንልኝ፣ እኔም ደግሞ ከዚህ ህመሜ ደህና ልሆንልህ። አንተ ስትበሳጭብኝ እያየ ነው ግፊቴ እየጨመረ ነው ያለው። እባክህ ልጄ እባክህ ለእኔ ስትል ተው። አንተም በተረጋጋ መንፈስ ያለውን ነገር ከዛ በኋላ የተፈጠረውን ነገር ንገረን እስኪ። ይሄ ነገር እሳቸው ወይም ደግሞ የአንተ አባት የእሳቸውን ባለቤት ወደ ቤት ተመለሱ ተታረቁን ያልከኝና እስኪ ከዛስ በኋላ ያለውን ነገር ንገረን። ከዛ በቃ የተወሰነ ሰሞን ጥሩ አስመሰለ ምናምን። ከዛ ቀስ እያለ ስራው መስራት ጀመረ። ሲጀመር የመጣው ቤቱን ለመውረስ ቤቱን ብር ፈልጎ ነበር የመጣው። እንደ በፊቱ አይሳደብም አይማታም። ቀስ እያለ ስራውን እየሰራ ነበር።
ከዛ በሰላም መኖር ጀመረን። በቃ እንደ በፊቱ አልነበረ። እኔም ወደ ነበረበት ወደ ድሮ ማለት ሰላም ይሆንን መስሎኝ ነበር። ከዛ በቃ በማይረባ እዚህ ገባ በማይባል ውሃ ቀጠነ አይነት ምክንያት አምጥቶ ፍቺ ይፈልጋለሁ አላት እናቴ። ልጅ አልነገርኩህም እኮ እንጂ እንዳትበሳጭ ብዬ ነው እንጂ ቤቱን እኮ በስሜ አድርጊ ሲለኝ እምቢ ብዬው ነው የተጣላ ነው። እኔ አንተ እንዳትበሳጭ ብዬ ነው። እንዴት እንደዛ ሊሆን ይችላል? ማለት ይሄ ቤት በወርስ ያገኙት ነው አይደለ? በወርስ ያገኙት እስከሆነ ድረስ ደግሞ ያለው በእርሶ በኩል ነው ያለው ገንዘብ። ይሄ ለፍታችሁ ደክማችሁ በጋራ ያገኛችሁት ወይም ደግሞ በጋራ ያፈራችሁት ንብረት ሳይሆን በወርስ የተገኘ ንብረት ነው። በወርስ የተገኘ ከሆነ ደግሞ በእርሶ በኩል ነው ያለው ነገር። ስሙም ያለው ነገር እያንዳንዱ ማስረጃም መረጃም የቤቱ የይዞታ ማረጋገጫ ሳይቀር በእርሶ በኩል ነው ሊሆን የሚችለው ነው። እሱማ በእኔ በኩል ነው እኮ። እሱ አይደል ችግር ያመጣው? የልጅ አባት ነው፣ የንብረቱ ተካፋይ ነው፣ የውርሱ ተካፋይ ነው። እናት አባቴን አገልግሏል። እሱም በይና ፈርሚ አለኝ። እኔ ደግሞ የልጄ ቅሪት ነው፣ ልጅ አይደለም እያልክ ስቀጠቅጠው የነበርከው ልጅ ሌላ ነገር ባልተውለት ይህን ልተውለት በአንተ ስም አላረግም ብዬ ነው። በዚህ ነው የተጣላ ነው። በዚህ ነው የሁሉ ታሪክ የመጣው። ለይሄ ነው ምክንያቱ። ለልጄ ግን ወይ ጭንቅላቱ ቢልና ደግሞ ልጄ እስር ቤት ይገባብኛል ብዬ እንደው በማይሆን ነገር ነው ዝም በለው ብዬ ነገሩን ቀለል አደረኩላት። ምክንያቱ ይሄ ነው ልጄ። ከዛ ቀጥታ ከዚህ በኋላ ወደ ክስ ነው የሄዱት የእርሱ ማለት? ከዛማ እሱማ ሰነዱን ያው ኮፒውን ዋናውን አስቀምጫለሁ አላልኩም? ያንን ኮፒውን ወሰደ፣ ክስ ጀመረ። ምንድን ነበር ክሱ? ማለት እንደነገርኩት ይሄ የወርስ ገንዘብ ነው፣ እዚህ ጋር የጋራ ገንዘባችሁ አይደለምና ምንድን ነበር የክሱ ርዕስ? ወይም ደግሞ እሳቸው ከፍቺው ጋር አንድ ላይ የተካሰሱበት ምክንያት ምንድን ነው? ይገባኛል ነው ምንድን ነው? ባል እስከሆንኩ ድረስ ለእሷ ውርስ ሲሰጣት ለእኔ የሚገባኛን አለ። ይሄ ነው። እኛ ሲሄድ የትም ሄደ ምንም አለ ስንረታው እኔ አቅም የለኝም። ይኸው እንደምታይ ልጅም ገና ተማሪ ነው፣ ስራ የለውም። እኔም ያለዚህ ቤት በስተቀር ይኸው የምታያቸው ቤቶች እነዛ የሚከራዩትም የዕለት ቀለብ ናቸው፣ የዕለት ጉርስ ናቸው። የዓመት ግብር ቤቱም አለ፣ እሱ ይከፈላል። ሌላ ትርፍ ነገር የለኝም፣ የገቢ ምንጭ የለኝም፣ ጠበቃ ማቆምበትም አቅም የለኝም። በዚህ ላይ የምታየኘው ግፊቱም ስኳሩ ምንም ተጨማምሮ አሞኛል፣ እያመመኝ ነው። በሕክምና ላይ ነው ገንዘቤን የምጨርሰው እና ጠበቃ የመግዛት አቅም የለኝም። እኔ መንግስት ነው ጠበቃ ያቆመልኝ። ያው ሲረታ አሁን ያው አንድ ሰው ልኮ እኔ ያለሁኝ አይዞሽ ዛሬ የመጣው ሰውዬ ማለት ነው። ደረጀ ነው? እሺ ደረጀ የሚባለውን ሰውዬ የመጀመሪያ ጊዜ ያየ ነው ያኔ ነው። እንዴት? እሺ ክስ ላይ ነበረን። እሺ ተካሰናል ከአባቴ ጋር። ቤቱ ይገባኛል ብሏል፣ እኛ ደግሞ አይገባህም ብለናል። ክሱ በሂደት ላይ ያለ ነው። ይህን ሰው እያወቅ ነው ደረጃ ያላችሁት። እሺ ከዛ ከፍርድ ቤት እየወጣን መጣና ወደኛ እኔም በቃ አይቻችሁ ነበረ ክስ ላይ ሰምቻችኋለሁ ያላችሁት የነበረው ምናምን ብሎ አለን። ደረጃው እሺ ያን ላይ ነበርኩኝ አለ። ችሎት ውስጥ ነበርና ችሎት ውስጥ ተመልክቻችኋለሁ። እኔም ባለ ጉዳይ ነበረኝና እኔም እንዳንቺ ደካማ እናት አለችኝ፣ እናቴን መሰልሽኝ፣ እኔ በነፃ አገለግልሻለሁ አግዝሻለሁ ብሎ ያው መጥቶ ዛሬ እኛ ደግሞ ያው ምስጢራችንን ሰለንዱንም ሁሉንም አሳይቼው ነበረ። ምስጢሩ ሁሉ ካወራሁት በኋላ ዛሬ ጧት መጥቶ መሳሪያ ይዞ እኔ ደግሞ እኔን ሊረዳኝ ነው ብዬ ያንን ሰነዱን አውጥቼ ስንት ፋይል ወሰደ? ስንት ፋይል? የማይደገም ዕድል ባሸበረቀው ለቡ መብራት ቤት እንዲኖሩት ከፈለጉ የመጨረሻው ዕድል ሰጥተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች
ቤቶችን ባለቤት ይሁኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። እየመጣ ኮፒ እያደረገ ይወስዳል። ኦሪጂናሉም ያስፈልገኛል ብሎ ይወስዳል። እያንዳንዱ የቤታችን ያለውን ነገር እያንዳንዱን ፋይል እያንዳንዱን ከማን እንደወረስን እንዴት መቼ እንደወረስን እያንዳንዱን ፋይል ሲወስድ ነበር። ከዛ እያንዳንዱን ፋይል መጥቶ መውሰድ ጀመረ። እያንዳንዱን ይመጣል። ምን ያልወሰደው ፋይል አለ ከኛ ምስክሮቹን ያያል። ውርስ ስንወርስ ማን ምስክር እንደነበረ እያንዳንዱን ክሮስ ቼክ አደረገና እያንዳንዱ ቤት እየሄደ በቤት ቁጥራቸው እየሄደ በገንዘብ እየደለለ ንስሐ አባታችንን እንኳን ሳይቀር ከኛ ሽሾታል። ንስሐ አባታችንን እንኳን ሳይቀር ያኔ ይሄ ቤት አሁን እንደምታየው እንደዚህ ባዶ አልነበረም። እኔና እናቴ ብቻ አልነበረም። ስንት ሰው ይመጣ ነበር፣ ስንት ሰው እንግዳ ነኝ እያለ። ስለዚህ እናንተም የደረጀ ተጠቂዎች ናችሁ ማለት ነው አይደለ? ቀላል ተጠቂዎች ነን። ምን ማለት ነው ይሄ? እኮ ለተመልካቾች ከዚህ በፊት እኮ ስንገልጸው የነበረው እኮ ነገር እኮ ነው። ደረጀ እንደዚህ አይነት ሰዎችን ወንጀለኞችን ሳይቀር ጥብቅና እየቆመ በነፃ ያስወጣል። ትናንትና ደግሞ እንደሰማነው ደረጀ ጭራሽ በህይወቱ ጠበቃ ሆኖ አያውቅም። መላኩ ነበር፣ አስተማሪ የነበረ ሰው ነው። የጥብቅና ፈቃድ እንኳን ተምሮ ያላገኘ ሰው ነው እኮ ነው ተብለን የመጣው። ከዚህ በላይ ለወጥመዱ እስኪ ምን ማስረጃ አለ? ተመልካቾች ምን የሚባል ነገር ነው? መታወቂያ አሳይቶናል። ይሄው የተመረቀበትን ዩኒቨርሲቲ አሳይቶናል። ይሄው እያለ እያንዳንዱ እኔ ረዳችኋለሁ። ይሄው አሁን እያልከኝ ያላችሁ እነዚህ ማስረጃዎች በፌክ ያሰራቸው ማስረጃዎች ናቸው። ደረጀ በየትኛውም የህግ ትምህርት ቤት በየትኛውም ዩኒቨርሲቲ ስለ ህግ ያልተማረ ሰው ነው። እሱ ራሱ ወንጀለኛ ነው። እንኳን ለወንጀለኛ ጥብቅና ሊቆም ቀርቶ ማለት ነው። እኛ እየፈለግነው ያለነው እስካሁን የምንፈልገው እሱን እኮ ነው። በስንት ወንጀል የተጨማለቀ ክፉ ሰው እኮ ነው። እንግዲህ ምን ይባላል ተመልካቾች? አሁን ከዚህ በላይ ምን ማስረጃ አለ? ንብረቱን ተወው፣ ንብረቱ የራሱ ጉዳይ። ዛሬ እኮ ልጄን ገሎብኝ ነበር። መሳሪያ ደቅኖ ገሎብኝ ነበር ልጄን። የቀረ ፋይል ነበር መጣ። እሺ የቀረ ፋይል ነበር፣ እንደምንም ደብቀን ያስቀረ ነው። እየጠረጠረን ነበር ማለት ይወስዳል። እና ከዚህ በፊት ከዘመዶቻችን ጋር ከእንደዚህ ከምስክር ካልኩ ሰዎች ጋር ስናወራ ወሬያችሁ እየተቀየረብን መጣ። እነሱ ጋር ከሄደ በኋላ በቃ ሌላ አይነት መልክ ነው የሚያሳዩንና መጠርጠር ጀምረን ነበር። እና መጥቶ ፋይል ምናምን ሲለን እንደብቅበት ነበር። እሺ ከዛ ይኸው ዛሬ መጣ ፋይል ሲለን የለም አለ። የለም በቃ እኔና እሱ ልንጣላ ምንም አልቀረንም ነበር። መጨረሻ ላይ መሳሪያ ወጣብኝ። ከዛ የቀረውን ፋይል ይዞት ሄደ። ይሄ ሰውዬ ሲመጣ አብሮት ብዙ ሰዎች ነበሩ ወይስ ብቻውን ነው ይሄንን ያደረገው? ብቻውን እንዴት ይመጣል? ከሰው ጋር ነው እንጂ የሚመጣው። መሳሪያ ወጣብኝ ነው ምልክ። መሳሪያ ወጣብኝና ፋይሉን አምጣልኝ። ምንም አማራጭ ስላልነበረኝ ሰጥቶት ፋይሉን ይዞት ሄደ። በቃ አሁን ይሄን ማስረጃ ያጠፋል። ከዛ በኋላ ቤቱን ወይ በየቀኑ እየተደወለ ማስጠንቀቂያ የሚደርሰን በየቀኑ። አትጨናነቅ፣ አይዞህ ደህና ሁን አንተ። እውነት አይቀርም። እውነት እኮ ተደብቃ አትቀርም። እዝጌር አለ እንግዲህ። የሙት አምላክ እሱ የእነሱ አምላክ ነው። የእነሱ ገንዘብ ነው። እኔ አለፈው አልደከምኩ፣ እሱ አለፈ አልደከመ። የቤተሰቦች ንብረት ነው። እንግዲህ እግዚአብሔር አለ። እባክህን ልጄ አይዞህ፣ አታስብ፣ አትጨናነቅ። እናንተ ከህግ አንጻር በእናንተ መንገድ ያደረጋችሁት ሌላ ተጨማሪ ነገር አልነበረም? ይሄን ይዞታ ወይም ደግሞ ይሄ ቤት የእናንተ መሆኑን ለማረጋገጥ ወይም ደግሞ ለማስመለስ ተጨማሪ ነገር አላደረጋችሁም? አንዴ ማስረጃው ከእጃችን ከወጣ ይሄ ማስረጃ ያስፈልጋል፣ ወረቀት ያስፈልጋል። ይሄ ቤት የኛ መሆኑን የሚያሳይ ካርታ ነበረን፣ ወሰዱ። ማስረጃዎች ነበረን፣ ወሰዱ። በቃ ምስክሮች ሁሉ ካዱን እኮ። አብረው የበላ የጠጣ ሁሉ ካደኝ እኮ። ምን አደርጋለሁ ብለህ ነው? ምን አመጣለሁ ብለህ ነው? ስለዚህ ይሄ ደረጀ የሚባል ግለሰብ ከአባታችሁ ጋር ግንኙነት አለው ወይ? ለአባታችሁ ነው ወይም ሲሰራ የነበረው እያንዳንዱ ነገር ለአባታችሁ ነው ወይ እያደረገ ያለው? ግንኙነት አለው ከአባታችሁ ጋር ማለት ነው? ታዲያ ከማን ጋር ግንኙነት ሊኖረው ይችላል? ታዲያ ይሄ ሙሉ የሚሰራው አባቴ ነው። ማስረጃዎቹንም እየወሰደ የሚሰጠው ለሱ ነው። ሌላ ምንም ነገር ሊኖረው አይችልም። ከሱ ሌላ ማንም እንደዚህ ያደርግም። ማንም ነው ምልክ ሲጀመር አካሄዱን ይኸው እስኪ እንዴት እንደመጣ። መጀመሪያ ሲመጣ ይሄ ቤት ውርስ ስናገኛለን አይደል? አባቴ የመጣው ተመልሶ ጥሎን ሄዶ እኮ ነበር እኮ። አንድ ቀንም አናግሮን አያውቅም። ልክ ውርስ ማግኘታችንን ሲያውቅ ነው ተመልሶ የመጣው።
ከዛ እንደምንም ብሎ ይኸው አሁን እናቴ እንዳለችክ እኔም አሁን ካንተ ጋር ነው የምሰማው። በምክንያት ተጣላት። በምን ምክንያት? እኔም የዚህ ቤት ውርስ ይገባኛል ብሎ ብር ፈልጎ ማለት ነው። እምቢ ስትለው እፈታሻለሁ አላት። እፋታለሁ ብሎ ክስ ከሰሰ። ለምን ከሰሰ? ቤቱ ይገባኛል ብሎ። ክሱ በሂደት ላይ ያለ እንደማያዋጣው ሲያውቅ ነው ይህንን አጭበርባሪ ሰው ይዞት የመጣው። ድራማን የሰሩብን ድራማ። ከዛ ከችሎቱ ጀምሮ ድራማን የሰሩብን እንደተጎዳ አስመስሎ ይሄው በነፃ ልስራላችሁ ማለቱ ራሱ አንድ የሚያሳይክ ነገር ይሄን ነው። ገንዘብ ታልጠረጠራችሁትም ነበር። እንዴት እንጠረጥረዋለን? እኔም ተጎድቻለሁ አለ። አልነገረችም እናቴ? እኔም ተጎድቻለሁ። አንቺ እናቴ እኮ እናቴ መስለሽ ታየሽኝ ሲለኝ አማንኩት። እውነቱን መሰለኝ። ፊልም ድራማ ነው የሰራብን ድራማ። ይሄና ታዲያ አሁን ከአባቴ ውጭ ለማን ይሰራል? ከሱ ጋር ነው የሚሰራው። ይመጣል፣ ይቀመጣል፣ ቤት ይመጣል፣ ፋይሎቹን አምጣ ይለኛል። ያያል፣ እያንዳንዱን ፎቶ ያነሳል፣ የፈለጉን መርጦ ይወስዳል፣ ስም ይይዛል። ይሄው ያልኩን እንዳለ ምስክሮቻችንን እንዳለ ካጠገባችን አሸሸ። እዚህ ቤት አንድ ሰው አይመጣም። አሁን ስንት ቀን በየቀኑ ማለት ትችላለህ እየተደወለልን ማስፈራሪያ የሚደርሰን። ይሄ አሁን ፋይሉን ይዞ እየሄደ ያለው ወደ አባቴ ጋር ነው፣ እርግጠኛ ነኝ። አሁን ከ2 ሰዓት ከ3 ሰዓት በፊት እዚህ ነበር፣ ይዞት ሄዷል። አሁን ያልሞላለት የሆነች ነገር ነበረች፣ እሷን ፍለጋ ነው የመጣው። ይኸው ይዞት ሄዷል ፋይሉን። ይኸው የህግ ሰዎች ነን ትላላችሁ አይደል? እስኪ ይኸው እናንተ የህግ ሰዎች ከሆናችሁ ይሄን ቤት አስመልሱልን። እሺ እንግዲህ እንደተመለከትነው በዚህ ጉዳይ የተጎዱ በጣም ብዙ ሰዎች አሉ። አሁንም ድረስ እየሰማነው የነበረው እስካሁንም ድረስ አጠርተን እየመጣን የነበረው እነዚህን መረጃዎች ነበረ። በዚህ ጉዳይ እኮ ሌሎችም እኛ ያላወቅናቸው እኛ ያልደረስንባቸው ሌላ ብዙ የተጎዱ ሰዎች ይኖራሉ እኮ ማለት ነው። በዚህ አይነት እንግዲህ እስካሁን የተናገርናቸውን እሱን እንግዲህ ተውት። በጣም ብዙ ማስረጃዎች ጨምሮ ቅድም እንዳልኩ ብዙ ማስረጃዎች አግኝተናል በዚህ ጉዳይ። ይሄ ነገር ቀላል ነገር አይደለም። ደረጀ እንዳሰብነው በጣም ቀላል ሰው አይደለም። በጣም ከባድ ሰው ነው፣ ካሰብነውም በላይ ማለት ነው። ከምን አይነት ሰዎች ጋር ግንኙነት እንዳለው ከነማን ጋር እንደሚገናኝ ጭምር እንግዲህ መገመት ቀላል ነገር ነው። እኛ አሁን በዋናነት እየፈለግን ያለነው ደረጀን ነው። ነገር ግን ለእናንተ አንድ ቃል ምገባላችሁ መሰረት እንግዲህ እንደምትመለከቷቸው እነዚህም ህጋዊ ህግ ሰዎች ናቸው። በዚህ ጋር ያሉት የኛ ክሩ አባላት ናቸው። ለተበደሉት የሚደርሱ ላለቀሱት እንባቸውን ለማበስ የሚሮሮጡ ሰዎች ናቸው። ንጹሃን ሰዎች ናቸው። የስንቱን እንባ አብሰናል። እንግዲህ በተቻለን አቅም የተቻለን ነገር ለማድረግ በዚህ ጉዳይ ላይ እንሞክራለን። አሁን ያለንበት ግን የደረጀ ጉዳይ ነው። እንግዲህ ደረጀን አግኝተን የናንተም ፋይል የናንተም ሰነድ በሙሉ ደረጀ እጅ ላይ ስላለ እንደዛ አይደለም ማዘር። ቆይ አይ እንደዛ አይደለም እንደዛ። እሺ ይረጋጉ ማዘር እባክዎት። አይ አይደለም እንዴ ይረጋ። እሺ ቆይ ይረጋ እንዴ እንደሱ አይደለም። ቆይ እሺ አረ ተረጋ። እሺ ቆይ እንዴ እንደዚህ አይደለም። እንዲረጋጉ ነው ፈልገው። ተረጋጉ ማዘር ተረጋጉ። እኔ እኮ ቃል እየገባሁልዎት ነው አይደለ? ያለውን ነገር አደራለሁ። እሺ ምትይኝ ልጄን ሜዳ ላይ ጥየው እንዳልሄድ። እሺ አሁን እንግዲህ ያሉበትም የጤና ደረጃ ደህና አይደለምና በተቻለን አቅም የኛም የሕክምና አባላት መተው እንዲያዩት አድርጋለሁ። ካልሆነ ደግሞ እዛው ድረስ ሄዶ ሕክምና እንዲያገኙ እንረዳዎታለን። እርስዎ መጀመሪያ ማድረግ ያለብዎት ጤናዎትን ማስታመም ነው። መጀመሪያ ራስዎትን ይከባከቡ፣ ጤናዎትን መጀመሪያ ያስተካክሉ። ልጄ ሜዳ ላይ ቀረብኝ። እንግዲህ እኛም በራሳችን መንገድ እናጣራለን። ያለውን ነገር አጣርተን ሌላ ምንም አይደለም ፍላጎታችን። ለተበደለ ሰው ፍትህ ማሰጠት ብቻ ነው። ደረጀንም ልናገኘው የምንፈልገው ለዚህ ጉዳይ ነው። እንግዲህ ቀላል ነገር አይደለም። ደረጀ እየተፈለገበት ያለው የወንጀል ሪከርድ ቀላል ነገር አይደለም። እኔ አሁን ባለንበት አቅም ቃል ልገባልዎት የምችለው ይሄንን ነው። እንግዲህ አንተም በመረጋጋት ነው ነገሮችን ማድረግ ያለብህ። እሺ እኛ ካንተ በላይ በጣም ብዙ የሚያስፈልገን ነገሮች አሉ። ደረጀ የምንፈልገው ለዛ ነው። ተመልካቾችም እየተመለከቱት ያሉት ለዛ ነው። ደረጀ በጣም ቀላል ሰው አይደለም። በጣም መጥፎ አረመኔ፣ ጨካኝ፣ የስንቱን ሰው እንባ ያፈሰሰው በጣም መጥፎ ሰው ነው። አሁንም ቢሆን ግን ለተመልካች ልናገር የምፈልገው ነገር ደረጀን የትም ገባ የት በቁጥጥር ስር እናወራዋለን። ያለነው ማስረጃ እንዳለ ከእጁ ላይ እንቀበለዋለን። ይሄ ምንም ጥርጥር ውስጥ የሚገባ ነገር አይደለም። የቀናት ጉዳይ ወይ ደግሞ የሰዓታት የደቂቃዎች ጉዳይ ሊሆን ይችላል። የትም ገብቶ የትም አያመልጠንም። ይህንን ደግሞ ለእናንተም ቃል ልገባላችሁ እፈልጋለሁ። በመጀመሪያ ግን ደረጀን ለመያዝ እንዲጠቅመን የአባትን አድራሻ እንድሰጠን እንፈልጋለን።
መጀመሪያ አባትን አድራሻ አስጠን። እሺ እንግዲህ ተመልካቾች የነበረውን ነገር እንግዲህ ከሰለሞን ቤተሰቦች ጋር የነበረውን ቆይታ ተመልክታችኋልና ይሄ ሰው ደረጀ የተባለው ሰው ወይም ደግሞ በበፊት ስሙ መላኩ የምንለው ሰው ምን አይነት ጨካኝ ምን አይነት አረመኔ እጅግ በጣም ወንጀለኛ የሆነ ሰው እንደሆነ ተመልክታችኋል። እንግዲህ እነሱም ሰለሞንም ሆነ እናቱ እንግዲህ የተበደሉ ሰዎች ናቸውና ያለውን ነገር እሱ እዚህ ነው ተብሎ ተጠቁመን ስንመጣ ያገኘናቸው እነሱን ነው። እነሱ ተበዳይ ሆኖ ነው ያገኘነውና እንግዲህ ከነሱ አባት ጋር ግንኙነት እንዳለው ተመልክታችኋል በክፍላችንና እንግዲህ ከነሱ አባት ጋር ያለውን ግንኙነት ስለተመለከተን አሁን ቀጥታ ሰለሞን የአባቱን አድራሻ እንዲሰጠን አድርገናልና አባቱን ለማግኘት ነው። ምክንያቱም አባቱን ካገኘን ደረጀን የማናገኝበት ምንም ምክንያት የለም። ወደ ደረጀ ይጠቁመናል፣ ይመራናል ብለን እናስባለን። ምክንያቱም ከሱ ጋር ቀጥተኛ የሆነ ግንኙነት አለ። ይህንን ወንጀል እየሰራለት ያለው ሰው ለሰለሞን አባት ነው ተብለናል። ስለዚህ ፋይሉንም ይዞ ሊሰጣቸው የሚችለው ያለውን ነገር ከነሱ የወሰደውን እንዳለ የቤቱን መረጃ ሊሰጥ የሚችለው ሄዶ ቀጥታ ለነ ሰለሞን አባት ነው። ስለዚህ ከሰለሞን አባት ጋር ግንኙነት ይኖራቸዋል ብለን እናስባለን። ቀጥታ በዚህ አጋጣሚ ቢሆን ደረጀን እናገኘዋለን፣ እንይዟለን፣ ተደብቆ አይቀርም ብለን እናስባለን። ስለዚህ አሁን ሰለሞን ያለውን ነገር ተረጋግተ ቤቱን እንድጠቁመን ነው እና እዚህ አካባቢ ነው ብለህ ስላልከን ነው እዚህ ድረስ የመጣ ነው። ቤቱን እንጠቁመናለን። ይቻላል። እሺ ቤቱ ጋር እንሂድ። እንግዲህ የኛም ሰዎች አሉ። ኃይል ደግሞ አሁን አጠናክረን መተናል። እንግዲህ እናንተም ተጠንቀቁና ያለውን ነገር እስካሁንም እየሄድንበት ያለው ርቀት ጥሩ ነው። ከዚህም በኋላ ጥሩ ነገር ይገጥመናል። ዛሬ ሳንይዘው አናድርም ብዬ አስባለሁኝና እንግዲህ በጥንቃቄ እርምጃ እንድንወስድ ነው። እንሂድ። ቤት ነው የምንሄደው። እሺ የትኛው ግቢ ነው? ያ ጥቁሩ ግቢ ልጆች አሉ። ይሄ ልጆቹ ይቆሙበት ይሄኛው ግቢ ማለት ነው አይደል? ይሄኛው ነው ያባት ግቢ። እሺ ተጠንቀቁ እናንተም። ይሄ ሰውዬ ምን ያክል አደገኛ ሊሆን ይችላልና። እሺ ይሄኛው ልጆቹ ያሉበት ግቢ ነው አይደል? እሱ በረ። እሺ እንግዲህ እናንተም ተጠንቀቁ፣ በጥንቃቄ ቤቱን እንክበበው፣ ምንም አይነት ስህተት እንዳይፈጠር። እሺ ማንም ሰው እንዳይጎዳ። እሳቸው ናቸው። ኑ ጋሽ ኑ ወንጀለኛ ነው ያደረጉት። እያንዳንዱ ነገር ተጋልጧል። የሰሩት ነገር እንዳለ ተጋልጧል። እኛ ወደ ህግ ቦታ ነው የምንወስዶት። እሺ እንግዲህ ተመልካቾቻችን ያለንን የነበረን ቆይታ ተመልክታችኋልና ከነሰለሞን ቤት በምን አይነት ሁኔታ እንደወጣን ከዛም በኋላ እንግዲህ የሰለሞን አባት ሳይቀር ከዚህ ደረጀ ከተባለ ግለሰብ ጋር ምን አይነት ግንኙነት እንዳለው ተመልክታችኋልና ከዛም አነፍንፈን ያለበት ድረስ ሄደን የሰለሞንን አባት ይዘናቸዋልና የህግ ሰዎች አሉ። እንግዲህ ከያዝናቸው በኋላ ወደ ህግ ቦታ ነው የወሰድናቸው። የህግ ሰዎች እሳቸውን ይዘዋቸው እየመጡ ነውና ምንድነው የጠረጠርነው? መቼም ይሄንን የተቀበሉ ነው ፋይል ከአቶ ሰለሞን አባት ጋር ቀጥታ የሆነ ግንኙነት ካለው ለሳቸው ይሰጣቸዋል ብለን ነው። እንግዲህ በዚህ አጋጣሚ እሳቸውን ማግኘቱ አይቀርም። ሆነም ቀረ ለሳቸው እየሰራ እስከሆነ ድረስ እንግዲህ እሳቸውም ወንጀለኛ ናቸው። እንግዲህ የእሳቸው ያልሆነን ገንዘብ ነው እንግዲህ ሙሉ ለሙሉ በራሳቸው ህገወጥ በሆነ መንገድ ለማድረግ እየሄዱበት ያለውን ርቀት ከሰለሞንና ከእናቱ ሰምታችኋል። የነበረንን ቆይታ ተመልክታችኋልና ምን አይነት ወንጀል እንደሚሰራ ለተበደሉ ሰዎች ሳይሆን ለበዳዮች ጥብቅና እየቆመ ምን ያክል ዳጎስ ያለ ገንዘብ እንደሚያገኝ ተመልክታችኋልና ይህንንም ደግሞ የሰለሞን አባት እኚህ ሰውዬ ምስክር ናቸው። ይህንን ያደረገውን ምን ያክል ጥቅም ሊያገኝበት እንደሚችል እንግዲህ መገመት ቀላል ነገር ነው። በምን ያክል ገንዘብ ወይም ደግሞ ምን ያክል ርቀት እንደሚሄድ ይህንን ገንዘብ ለማግኘት ከእሳቸው ጋር ያለውን ነገር ለዚህ ጥቅም ሲባል ምን ያክል ርቀት እንደሚሄድ እንግዲህ ማወቅ እጅግ በጣም ቀላሉ ነገር ነው። እንግዲህ እሳቸውን ይዘዋቸው እየመጡ ነው። ከእሳቸው ጋር ደግሞ ቆይታ እናደርጋለን። ወደሱ ወይም ደግሞ ወደ ደረጀ ወይም ደግሞ መላኩ ወደ ተባለው ግለሰብ በቀጥታ ይመሩናል የሚል ተስፋ ያደረገ እንግዲህ ዛሬ እድል ከቀናን ቀጥታ ዛሬ ደረጀን እንይዘዋለን ማለት ነው። የሚኖረንን ቆይታ ከእሳቸው ጋር እንድትከታተሉ ጋብዛለሁ። ምንድናችሁ እናንተ? እኔ እኮ ላውቃችሁ አልቻልኩም። ከመኖሪያ ቤት እኮ ነው የያዛችሁኝ። እኔ ሰላማዊ ሰው ነኝ። የቤተሰብ ኃላፊነት ያለብኝ ሰው ነኝ። ለምን ተግባር ነው የያዛችሁኝ? ተረጋግተው መጀመሪያ አዳምጡን። ማንነታችሁን በፊት ልወቀው። ማንነታችሁን ልወቀው። እኛ እንግዲህ ዝም ብለን ማንንም ሰው ከሜዳ ላይ አንጠልጥለን የምንወስድ ሰዎች አይደለንም አይደለ? እኛ እርሶ ወንጀለኛ እንደሆኑ የሚያሳይ መረጃ አግኝተን እርሶ ላይ ያላችሁን መረጃ እኮ አላሳያችሁኝም። ምንድን ነው? ማን ናችሁ? እናንተን አላስተዋወቃችሁኝም። ማንነታችሁን አልነገር። እኔ የፈጸምኩት ወንጀል አለ ወይ? ለምንድን ነው የያዛችሁኝ? ለምን አግታችሁኝ? ያዝኖትማ ይኸውልዎት፣ ያዝኖት ወንጀለኛ ስለሆኑ ነው። እርሶ ወንጀለኛ ስለሆኑ ወንጀለኛ መሆኑትን የሚያረጋግጥ ማስረጃ ስላገኘን ነው። በዛ ማስረጃችሁን አቅርባችሁ ነው ወደ ህግ አካል መሄድ አለብን። አቶ ደረጀ ይኸውልዎት፣ አቶ ደረጀ ከሚባል ጠበቃ ጋር ግንኙነት የለዎትም?
ግንኙነት የለኝም። ምንም አይነት ግንኙነት የለኝም። ምን ማለት ነው ግንኙነት የለኝም ማለት? ሰላማዊ ህይወት ነው የምኖረው። የውሎት እኛ እርሱ አሉበት የተባለበት ቤት እኮ ገብተን ባለቤቶትን ልጆትን ሳይቀር አግኝተን እኮ ነው የወጣ ነው። ባለቤት ሊሆን ይችላል አግኝታችሁ ሊሆን ይችላል፣ ግን ለዛም ምንም ማስረጃ የለኝም። አሁን እኔን ከመኖሪያ ቤት በር ላይ ነው ያዛችሁኝ። ማንነታችሁን አላውቅም፣ የህግ አካል መሆናችሁንም አላውቅም። ማስረጃ ያቀረባችሁልኝ ነገር የለም። ልትይዙኝም አይገባም። የህግ ሰዎች ስለሆንን እኮ ነው ወደ ህግ ቦታ ሄደው ቃሎትን እንዲሰጡ ያደረግነው። የህግ ሰው ስለሆንን ነው እኮ አይደል እንዴ? ይኸው የህግ አካላትም አለ ይዘውትም የመጡት እነሱ ናቸው። እኔ አሁን ከምትሉት ሰው ጋር ደረጀ ብላችሁ የምትሰሩትን ሰው ፍጹም አላውቀውም። ምንም አይነት ግንኙነት የለኝም። ይኸውልዎት ይሄ አላውቀውም ወይም ደግሞ ምንም አይነት ግንኙነት የለኝም ብለው እየካዱለት ያሉት ሰው እኛ የምንፈልገው በአደገኛ ወንጀል የሚፈለግ እጅግ በጣም የብዙ ሰዎችን እንባ ያፈሰሰ ለብዙ ሰዎች ሀዘን ምክንያት የሆነ ያውም በጠበቃ ስም የሚንቀሳቀስ ጠበቃ ያልሆነ ውሸታም ሌባ ሰው ነው እየደበቁለት ያሉት። ከዛ በተጨማሪ ደግሞ እያንዳንዱን ነገር ቤተሰቦቹ ህይወትን ሳይቀር ምን እንዳደረጉ በደንብ ያውቃሉ። እርሶም ሳይቀሩ ወንጀለኛ ኖት። በሁለት ወንጀል ነው እየተጠረጠሩ ያሉት። እንደዛ ማለት አይቻልም። እንደዛ ወንጀለኛ ነው የሚባለው ማስረጃዎች ተሰባስበው ሲገኝበት ነው። እኔ ምንም የተገኘብኝ ማስረጃ የለም። እኔ ከቤተሰቦቼ ጋራ ከልጆቼ ጋራ በሰላማዊ ህይወት እየኖርኩ ነው። እንዴ ሰላማዊ ህይወት እየኖሩም አይደሉም እኮ ሰላማዊ ህይወት እየኖሩ አይደሉም። ቤተሰቦት ወይም ደግሞ ባለቤቶት ያገኘችውን የውርስ ገንዘብ በውርስ ያገኘችውን ገንዘብ ያው አብራችሁ ሆናችሁ ይሄ ለፍታችሁ ደክማችሁ ያገኛችሁት ንብረት ሳይሆን ከቤተሰብ የተላለፈ የውርስ ገንዘብ ቤት ሳይቀር በራሶት ገንዘብ የይዞታ ማረጋገጫ በራሶት ገንዘብ ለማድረግ እንግዲህ ጠበቃ ባልሆነ ሰው ፌክ ዲግሪ ባሰራ ሰው ወንጀል የሚሰሩ ሰው ኖት። ይሄ እኮ የባለቤቴ ንብረት የኔ ንብረት ነው። የኔ ንብረት የባለቤቴ ንብረት ነው። ህግም ይፈቅድልኛል። ይሄንን በህጋዊ መንገድ አይደለም የሄዱት። ህግ ቢፈቅድልዎት ኖሮ በህጋዊ መንገድ ይሄዱ ነበር። እርሶ የሄዱት ህጋዊ መንገድ አይደለም። መረጃ በማሸሽ መረጃ በመስረቅ እቤት ድረስ እንግዲህ በሽጉጥ ሳይቀር ማስፈራሪያ ደርሶባቸው ያንን ማስረጃ እንዲያመጡ በማድረግ ማንም ላይ ሽጉጥ አላወጣሁም። የወሰድኩትም ሰነድ የለም። ባለቤቴ የረጅም ዘመን ጓደኛዬ ነች። አብረን ልጅ ወልደናል። ተፋቅረን ተስማምተን ነው የምንኖረው እና አሁን የምትሉትን ታሪክ ፍጹም እኔ ማውቀው ነገር የለም። ደረጃ የምትሉትም ሰው ወንጀለኛ ሊሆን ይችል ይሆናል፣ አላቅም ስለ ወንጀሉ። ከባለቤቶት ጋር ተለያይተዋል? አልተለያዩም? ይሄን መጀመሪያ አልተለያዩም። ተለያይቶ ሌላ ቤት ነው ያገኘነው እኮ እኛ። እሱ ሌላ ቤት ያለሁበት ምክንያት ሌላ ምክንያት አለው። ተለያይተሃልና ከደረጃ ከተባለው ሰው ጋር ግንኙነት አለ የሚለው ሌላ ታሪክ ነው። ምን ማለት ነው? ከባለቤቴ ጋር አልተለያዩም። እኛ ቤቶት ገብተን እኮ ተለያይተን እንደገና አሁንም እኮ መጀመሪያም እኮ እያሉኝ ነበር እኮ መጀመሪያ ይወሎት የሚባለው እኮ አብረን ያፈራነው ገንዘብ ነው እሱን መካፈል አለብን እኮ እያሉ እኮ ነው ያሉት እኮ መጀመሪያ ጀምሮ። አብሮ ያለ ሰው ምንድነው ስለምን መካፈል ነው የሚያወራው? አብሮ ያለ ሰው አብሮ የሚኖር ሰው ስለምን መካፈል ነው? ባለቤቴ ነች። እሷም አትክደኝም። ልጄም ልጄ መሆኑን አይክድም። እና የባለቤቴ ሀብት የኔ ሀብት ነው። የሷ ሀብት ደግሞ የኔ ነው እና የጋራ ሀብታችን ነው። ኬትም እናምጣው። አንድ ተረት አለ፣ ኬትም አምጪው ዱቄቱን ፍጪው ነው ምናምን የሚባል እና እሷ በውርስም አገኘች ቤትም አገኘች የጋራ ቋታችን ውስጥ ነው የሚገባው። ያ ከውርስ ያገኘችው ሀብት የጋራ ሀብታችን መካፈል እንኳን ቢሆን እኮ እሺ እርሶ እያደረጉ ያለውን ነገር የቤቱን ማስረጃ እንዳለ በእርሶ ስም እኮ ወደ ማዞር እኮ ነው የሄዱት። ያውም ህጋዊ ባልሆነ መንገድ። መካፈል ቢሆን እኮ ህጋዊ በሆነ መንገድ ይሄዱ ነበር። እንዲህ እኮ ሲታዩ እኮ ሲያስረዱኝ እኮ በቃ ምንም ያላደረጉ ጥሩ ሰው እኮ ይመስላሉ እኮ። እጅግ በጣም ይኸውልዎት ልንገሮት አይደለ ከደረጀ ጋር እስከሰሩ ድረስ ምን ያክል ወንጀለኛ ምን ያክል መሰሪ እንደሆነ ማወቅ በጣም ቀላል ነው ስለርሶ። ያ ህግ የሚዳኘን ይሆናል እና የጋራ ሀብታችንን የምንካፈለው በህግ አግባብ እንጂ እኔ በጉልበት የምወስደው እንትን የለም። እሷም በጉልበት የምትወስደው ነገር የለም። በህግ አግባብ መካፈል ካስፈለገ እንካፈላለን። ይኸውልዎት አንድ ነገር አስረግጬ ልንገሮት፣ ይሄ ሰው እኛ ፈልገን የመጣ ነው ሰው ደረጀ ወይም ደግሞ ከእርሶ ጋር በግብረ አበርነት እያገዙት ያሉት ሰው ወንጀለኛ ነው። እጅግ በጣም የረቀቀ ወንጀልን የሚያደርግ በትልቅ ወንጀል የሚፈለግ ሰው ነው። እየረዱ ያሉት እሱን ነው።
ከእርሱ ጋር እየተባበሩ ነው። ምንም የምረዳው ሰው የለም፣ የህግ ሰው የለም። እና እሱንም የምትለውን ሰውዬ አላውቀውም። እኔ አሁን ከመኖሪያ ቤቴ ነው የያዛችሁኝ። ወዴት ነበር እየወጡ ነው ያዙ? ወዴት ነበር እየወጡ የነበረው? ከመኖሪያ ቤቴ መውጣት የመግባት መብቴ የተፈቀደ ነው። መውጣትም መግባትም አለብኝ። እናንተ ከቤት ስወጣ የህግ ሰው ነን በሚል ሽፋን እኔ ምን እንደሆናችሁም አላውቅም። እንግዲህ አሁን እያደረጉ ያሉት ወይም ደግሞ እዚህ ጋር እየፈጁ ባሉ ቁጥር ደቂቃዎችን እየገደሉብን ባሉ ቁጥር ይሄ ወንጀለኛ እንዲያመልጥ እያደረጉ ነው። ቅድም እንደነገርኩት የእርሶ ወንጀል ሳይቀር እንደገና ደግሞ ሌላ ወንጀለኛን ደግሞ በማስመለጥ ለሌላ ወንጀለኛ በመተባበር ሌላ ሁለተኛ ክስ ነው እርሶ ላይ እየቀረበ ያለው። አሁንም ቢሆን በዚህ ወንጀል ምክንያት የእርሶ ቅጣት እጅግ እየበዛ ነው። 2 ክስ እየሆኑበት ነው። እርሶ በራሶት የሰሩት ወንጀል አለ። አንደኛ ደረጃ እነዛን ፋይሎች ከቤት በማጥፋት የፈጸምኩት ወንጀል የለም ልንገሮት። በሁለተኛ ደረጃ ህጋዊ ባልሆነ መንገድ ህጋዊ ካልሆነ ጠበቃ ጋር በመተባበር፣ ሶስተኛ ደግሞ ይህንን ወንጀለኛ ከዚህ በማስመለጥ። ይህ ሁሉ የእርሶ ክሶች ናቸው። በሰላም መኖር አይሻሉትም? ቀሪ ህይወቱን በሰላም መቀጠል አይፈልጉም? ወይም ደግሞ ቅጣቶትን ማቅለል አይሻልም? እንተባበሮት እያልኑት ነው። አሁንም ቢሆን ይህንን ሰውዬ በእርግጠኝነት ያገኙታል። ለእርሶ እየሰራ ነው ያለው። ያለበለዚያ እቤት ድረስ ሄዶ ሽጉጥ ደቅነው ማስረጃዎችን፣ የቀሩ ማስረጃዎችን፣ የቤት ፋይሎችን ሳይቀር ከዛ ቤት ይዞ አይጣም ነበር። አንድ ነገር ልንገሮት። ከዛ በተጨማሪ ደግሞ ከ3 ቀን በፊት በአቶ ደረጀ አካውንት ስለላኩት 345,000 ብር ቅድመ ክፍያ ላወራሉት በራሱ አካውንት ስላስገቡት ምንም የፈጠራ ወሬ ነው እንደምታወሩት። እኔ ደረጀን አላውቀውም፣ አካውንቱን አላውቀውም። ይህን ያህል ብር አስገባህ የምትለኝንም ገንዘብ አቅሙም የለኝም። ያን ገንዘብ በሱ አካውንት ላይ አንካካድ። ይህ እኮ ከባንክ ቤት ያወጣነው ስቴትመንት እኮ ነው። ወጪ ገቢ፣ እያንዳንዱ ነገር በህጋዊ መንገድ የሄደ እኮ ነው። በባንክ ቤት የገባ ገንዘብ እኮ ነው። የፌክ ስራ ሊሆን ይችላል እንጂ እኔ ያን ያህል አቅም ያለኝ ሰው አይደለሁም። ደረጀ ለተባለውም ሰው የአካውንት ቁጥሩንም አላውቀውም። ያስገባሁትም ገንዘብ የለም። እርሶ እዚህ ጋር ስለካዱ ምንም የሚመጣ ነገር የለም። ህጋዊ ወረቀት የያዛቸው ህግ ያረጋገጣቸው የባንክ ቤት ወረቀት ሳይቀር ያረጋገጣቸው ነገሮች ናቸው። በቀጥታም ሆነ በተዘዋዋሪ ቀጥታ ከዚህ ሰውዬ ጋር ደረጀ ከሚባለው ግለሰብ ጋር ግንኙነት አሉት። አሁንም ቢሆን እየጠየቅኩት ያለሁት እሱን ነው። ደረጀ የት ነው ያለው? የት ነው የሚያገኙት? የት ነው የተከታተላችሁት? የወሰደውን ፋይል የት ነው የሚቀበሉት? ይሄ ስም ለእኔ አዲስ ነው። ቅድም ስንጀምር ምን ጀምሮ ደረጀ የሚባል ጠበቃ አላውቅም፣ ባለሙያ አላውቅም። እኔ ለመጨረሻ ጊዜ ነው እየጠየቅኩት ያለሁት። እኔ ለመጨረሻ ጊዜ ነው መልስ እየሰጠሁት። ትዕግስቴን በጣም እየተፈታተኑት ነው ያሉት። እሺ እኚህን ሰውዬ በምታነዟቸው መንገድ አናዟቸው። እሺ እንግዲህ ተመልካቾቻችን የነበረውን ነገር ተመልክታችኋል። እንግዲህ እዚህ ወንጀል ላይ ያሉ ሰዎች በሙሉ እንደተመለከታችሁት ምን አይነት ድርቅና ምን አይነት ወንጀላቸውን ሽምጥጥ የማድረግ ነገር እንዳለባቸው ሁላችሁም ተመልክታችኋል። ነገር ግን እኛ አሁንም ቢሆን አርፈን አልተቀመጥንም። እስከ መጨረሻው ድረስ የኛም የህግ ሰዎች የኛም ቡድን አባላት እስከ መጨረሻው ተባብረን እየሰራበት ያለንበት ሁኔታ እንደሆነ ተመልክታችኋል። እንግዲህ አሁንም ያየውን የተመለከትነውን ጉዳይ ነው እንግዲህ ሲክዱን የተመለከታችሁት። ከዛ እጃችን ላይ ያሉትን ማስረጃዎች በሙሉ አሳየናቸው። በሳቸው ስም የተላከ ገንዘብ ምን ያክል ሚሊዮን ብሮችም እንደተደራደሩ ከዚህ ሁኔታ መሳካት በኋላ ይሄ ጉዳይ በሳቸው ስም ሙሉ ለሙሉ ካለቀላቸው ደረጀ የተባለ ግለሰብ ወይም ደግሞ መላኩ ተብሎ ሲጠራ የነበረ ግለሰብ ይህንን ጉዳይ ቀጥታ ከጨረሰላቸው ምን ያክል ሚሊዮኖችን ብር እንደተደራደሩ እንግዲህ ለእኔ ቀላል ነው፣ እኔ ማድረግ የምችለው ነገር ነው ብሎ እያንዳንዱ ነገር እንዳሳመናቸው አወጣተናቸዋል። ይህንን የሚሆነው እጃችን ላይ ባሉት ማስረጃዎች ነው። እጃችን ላይ ባሉት ወረቀቶች፣ እጃችን ላይ በተገኙት ሰነዶች፣ ቤታቸው ሳይቀር ባገኘናቸው ሰነዶች። እንግዲህ ከዛ በኋላ ቤታቸውን የመፈተሽ ሂደቶች ነበሩ። ቀጥታ ቤታቸው ገብተን ያሉትን ማስረጃዎች አወጣን። የባንክ ስቴትመንታቸውን ጭምር በሳቸው ስም ሲዘዋወሩ የነበሩትን ገንዘቦች ጭምር አወጣን። እንግዲህ ይሄ የሚካድ ነገር አይደለም። ያየነው ተጨባጭ የሆነ ማስረጃ ነው። ከዛስ በኋላ ምን ብለው ነው ለኛ የነገሩን? ደረጀ ከተባለው ግለሰብ ጋር ቀጠሮ አለን፣ ይህንን ዛሬ ማስረጃዎችን በሙሉ እጄ ላይ እንደሚያስገባ ነው። በምንም አግባብ ያምጣው፣ በምንም ብቻ ይህንን ማስረጃ፣ የቤቱን ማስረጃ እጄ ላይ ይገባል። ስለዚህ ከሱ ጋር ተቀጣጥረናል ብለውናል። እንግዲህ እኚህ ሰውዬ እንግዲህ ዛሬ እድል ከቀናን እናንተም አደራ ይህንን ሾው የምትከታተሉ በሙሉ በጸሎታችሁ በሀሳባችሁ አግዙን እንላለን። አሁንም ቢሆን ደረጀ ለመያዝ ትንሽ እርምጃ ነው የሚቀረን።
አሁንም ቢሆን ይዘን በአቤል ጉዳይ ያለውን ነገር እያንዳንዱን ማስረጃ እጃችን ይገባል። ሩቅ አይሆንም። አሁንም ቢሆን አቤል ነፃ የሚወጣበት ሁኔታ ሩቅ አይሆንም። እስከ መጨረሻው ድረስ መታገል እስካለብን ሂደት ድረስ እንታገላለን። አሁንም ቢሆን ይህንን ለማንም ቃል የምገባው ነው። መጀመሪያም እንዳያችሁት ለአቤልም በግልም አግኝቼው ቃል የገባሁለት ነገር ነው። ሁላችንም እየተባበረን ያለነው፣ ሁላችንም ራሳችንን መስዋዕት አድርገን እስከ ሞት ድረስ እየታገለን ያለነው አቤልን ነፃ ለማውጣት ነው። አቤል ምን ያክል ነፃ እንደሆነ በደንብ እናውቃለን ሁላችንም ቢሆን። ስለዚህ ያሉትን ማስረጃዎች ግን እጃችን ላይ ማስገባት ግዴታችንም ስለሆነ ያሉትን ማስረጃዎች አሁንም ቢሆን አለን ያልነው ማስረጃ ከእጃችን መሸሽ ስለሌለበት ይህንን ደረጃ የተባለ ግለሰብ አምነነው ነበረ። መጀመሪያ እንግዲህ ይህንን ጥብቅናም እንግዲህ እንደተመለከታችሁት በሴራ ነበረ ይህንን ጥብቅና ስንሰጠው አምነነው ነበረ። አሁንም ቢሆን የምንይዝበት እንግዲህ ሁኔታ ሩቅ አይሆንም። እዚህ ሆነን እንግዲህ ሰዓታችንን ከዚህ በላይ መግደል የለብንም። እሳቸውን ይዘን የኛም ሰዎች አሉ መኪና አዘጋጅተን ከቢሮ ቀጥታ እንወጣለን። ያለውን ነገር እንግዲህ ቀጥታ ተመልከቱ። እስከዛው ድረስ መልካም ቆይታ። እንሂድ። እንግዲህ ተመልካቾቻችን ያለውን ነገር ስቱዲዮ ሆነን ነግረናችሁ ነበርና እሳቸውንም የማሳመኑን ስራ ሰርተናልና ከጥቂት ደቂቃዎች በኋላ እዚህ እንደሚገኝ ነው እንደተቀጣጠሩ ነው የነገሩንና አሁን የኛንም ሰዎች እንዳለ ጥጉን ሙሉ በሙሉ እንዲቆጣጠሩት አድርገናል። የትም ማምለጫ የለውም። መቼም ህንጻ ጫፍ ላይ ነው እንደጠበቅነው። እጅግ በጣም መሰሪ የሆነ ሰው ነውና ምን ያህል ቦታ ምን አይነት ቦታ ላይ መቅጠር እንዳለበት በደንብ የሚያውቅ ሰው ነው። ስለዚህ እዚህ አካባቢ ነው የቀጠራቸው። የኛ ሰዎች ጥጉን ይዘው ከበባ አድርገዋል። ምክንያቱም እሱም ቀላል ሆኖ ስለማይጠብቀን ማለት ነው። ከጥቂት ደቂቃዎች በኋላ ይደርሳል ብለን ተስፋ እናደርጋለን። ያለውን ነገር እስከመጨረሻው ድረስ ተከታተሉ። የኛም ሰዎች አሉ፣ የህግ አካላትም አሉ። በደንብ እሺ፣ ራሳችሁን ጠብቁ። እናንተም እሺ፣ የሚፈጠር ነገር ሊኖር ስለሚችል በደንብ ራሳችሁን ጠብቁ። ምንም አይነት ስህተት እንዳንሰራ፣ ምንም አይነት ነገር እንዳይፈጠር። እሺ፣ ጥጋችሁን ያዙ። ጥጋችሁን ያዙ። እሺ እንግዲህ ተመልካቾቻችን ካሜራችንንም ቢሆን ጠምደናል። ያለውን ነገር ከካሜራችን በተጨማሪ ደግሞ የኛ ሰዎች ጥግ ላይ በማይታዩበት ሁኔታ ቆመዋልና ምንም አይነት ስህተት እንዳይፈጠር የተቻለንን ጥረት ለማድረግ ነው እየሞከርን ያለ ነው። የነበረውን ሰነድ እንቀባበላለን ያሉት እዚህ ስለሆነ እዚህ እየጠበቁት ነው ያሉትና እንግዲህ ከጥቂት ደቂቃዎች በኋላ ይደርሳል ብለን ተስፋ እናደርጋለን። እስኪ እሱ ነው። አዎ ካገኛቸው በእርግጠኝነት እሱ ነው። እንውጣ። ተጠንቀቁ። በቁጥጥር ሰሩልሃል። ይኸውልህ በህግ ቁጥጥር ወዴትም ማምለጫ የለም። ወዴትም የምታመልጥበት ሁኔታ የለም። ወዴትም አታመልጥም። ይኸውልህ ሰው ይጎዳል እንጂ አንተ የትም አታመልጥም። እኛ ወዴትም ወደ ኋላ የምንመለስበት ጉዳይ የለም። ይኸውልህ የትም የምታመልጥበት ሁኔታ የለም። ተረጋጋ። ተጠንቀቁ። እናንተ ተጠንቀቁ።